መሶብ የአንድ ማዕከል አገልግሎት በቴክኖሎጂ የተደገፈ ብቃት ያለው ፈጣንና ከሙስና የጸዳ አገልግሎት ለመስጠት የሚያስችል ኢኒሼቲቭ ነው። እስካሁን በአገር አቀፍ ደረጃም 52 ማዕከላት ተመርቀው መደበኛ አገልግሎት መስጠት ጀምረዋል። የደቡብ ኢትዮጵያ ክልልም በክልሉ ሁለተኛ የሆነውን የአርባ ምንጭ መሶብ የአንድ ማዕከል አገልግሎት መስጫ ማዕከል አስመርቋል። በአርባ ምንጭ ማዕከል ተመርቆ አገልግሎት የጀመረው ኢኒሼቲቭም የክልልና የፌዴራል ተቋማትን አጣምሮ አገልግሎት መስጠት የሚያስችል መሆኑን የክልሉ ምክትል ርዕሰ መስተዳድርና የመሶብ የአንድ ማዕከል አገልግሎት ስትሪም ኮሚቴ ሰብሳቢ የሆኑት ዶክተር አባየው ታደሰ ገልጸዋል። ይህ ማዕከል 4 የፌዴራልና 5 የክልል ተቋማትን በ32 የተለያዩ አገልግሎቶችን ወደ ስራ ይዞ ገብቷል። በዚህ አጋጣሚ የክልላችን ሴክተር መስሪያ ቤቶች ዲጂታል የሆኑ አገልግሎቶችን ወደ ማዕከሉ እንዲገቡ በማድረግ ለዜጎቻችን የተቀላጠፈ አገልግሎት እንዲያገኙ እንድታደርጉ ጥሪዬን አስተላልፋለሁ። የክልሉ መንግስት ይህንን ፕሮጀክት ለማስፈጸም ከ413 ሚሊዮን ብር በላይ በጀት ወጪ አድርጓል። በቀጣይም በክልሉ 3 ከተሞችና ዞኖች አገልግሎት እንዲጀምር ስራዎች እየተሰሩ መሆኑን አረጋግጠዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬም መሶብ የዲጂታል ኢትዮጵያ 2030 ዋና አካልና የህልም መፍቻ ፕሮጀክት ነው ብለዋል። ፕሮጀክቱ የዜጎችን እንግልት የሚቀንስና ፍትሐዊነትን የሚያሰፍን ስለመሆኑም አመላክቷል። መሶብ ዜጎች ለአንድ አገልግሎት ከአንዱ ቢሮ ወደ ሌላኛው የሚንከራተቱበት፣ ዶሴ ተሸክመው ረጅም ሰልፍ የሚቆሙበት፣ ፋይል ጠፍቷል ተብለው የሚንገላቱበትን በወረቀት ቢሮክራሲ የሚማረሩበት ዘመን እንዲያበቃ ታስቦ ይሁነኝ ተብሎ የተዘጋጀ የፈጠራ መንገድ ነው። የመሶብ የአንድ ማዕከል አገልግሎት በአጭር ጊዜ ውስጥ በየክልል ከተሞች በርካታ ለውጦችን አምጥቷልም ሲሉ አክለዋል። በዕለቱ ንግግር ያደረጉት የኢፌዴሪ ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መሰለም የመሶብ የአንድ ማዕከል አገልግሎት እንደ ሀገር በከፍተኛ ፍጥነት እየተስፋፋ መምጣቱን አንስተዋል። አገልግሎቱም ዜጎች እኩል ተደራሽ የሚሆኑበትን ስርዓት የሚዘረጋ ስለመሆኑም አመላክተዋል። እያንዳንዱ ዜጋ የሚፈልጋቸውን አገልግሎቶች እንደ የዜግነት መብቱ ለማግኘት በፍትሃዊነትና በውጤታማነት እንዲስተናገድ የሚደረግበት ስርዓት ሆኖ በሁሉም የመንግስት ተዋረድ መዋቅሮች በቀጣይነት የሚስፋፋም ጭምር ነው። መሰል የፌዴራል ፕሮጀክቶች የኢትዮጵያን የዲጂታል አቅም ማሳያ ናቸው። እንደ ሀገር የተጀመሩ የሪፎርም ስራዎች ማመላከቻ ስለመሆናቸውም እንዲሁም የመሶብ ማዕከልም በመንግስት አገልግሎትና አስተዳደር ሪፎርም ለጀመርናቸው ስራዎች የስኬት ማሳያ ጅምር ተደርጎ የሚወሰድ ነው። ከዚህ ቀደም የነበሩም አሰራሮች የፍትሐዊነትና የቅልጣፌ ችግር የነበረባቸው ናቸው ያሉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደም የመሶብ የአንድ ማዕከል አገልግሎት ይህን ችግር የሚቀርፍ ነው ብለዋል። አገልግሎቱ በሁሉም የክልሉ መዋቅሮች እንዲሰፋም እየተሰራ ስለመሆኑም ተናግረዋል። የደቡብ ኢትዮጵያ ክልል በ6 ማዕከላት የተደራጀ ክልል በመሆኑ በ6ቱም ማዕከላት የሚሰጡ የመንግስት አገልግሎቶችን አንድ ማዕከል ላይ መገልገል መቻል ለህዝባችን ምርታማነትን የሚጨምር በአገልግሎት ላይ ያለን እንግልትን የሚቀርፍ የተደራሽነትና እንዲሁም ደግሞ ከአገልግሎት ጋር ተያይዞ ያሉ ችግሮችን የሚቀርፍ ምርጥ የሚባል ኢኒሼቲቭ ስለሆነ ከምንም በላይ ተጠቃሚውና እንደ ደቡብ ኢትዮጵያ ክልል ተገልጋዩ የክልሉ መንግስትም ስለሆነ ይህንን በክልሉ ሁሉ ማዕከላት ቶሎ ተስፋፍቶ እንዲሄድ የክልላችን መንግስት አቋም ይዘን ወስነን በካቢኔ ጉድለቶች ቢኖሩም ፈጥነን ለመሄድ በሚያስችል መንገድ ዛሬ ሁለተኛውን አስመርቀናል። ዲጂታል ኢትዮጵያን በመገንባት ሂደት ክልሉ የበኩሉን እየተወጣ ነው ያሉት ርዕሰ መስተዳድር ጥላሁን ከበደም የመሶብ የአንድ ማዕከል አገልግሎት ወደ ታችኛው መዋቅር ለማድረስ ሁሉም የበኩሉን እንዲወጣም ጥሪ አቅርበዋል። ቀዳሚ አጀንዳ ወይም ቀዳሚ ፕሮጀክት አድርጋችሁ ሁሉም ዞኖች፣ የከተማ አስተዳደሮች በፍጥነት አንድ ብቻ ሳይሆን የከተማን አገልግሎት በተለይ ማዘጋጃ ቤታዊ አገልግሎትን ለማዘመን የጀመርነው ስራ አይነት በሁሉም ከተሞችም ዞን ማዕከላትም ማስፋፋት ይጠበቅባቸዋል። ስለዚህ ዛሬ እንድትገኙም ጥሪ ተላልፎላችሁ እዚህ የተገኛችሁ ዋናው ከዚህ ይዛችሁ የምትሄዱት በአጭር ጊዜ ውስጥ ዘንድሮ በዚህ በጀት ዓመት የምንችል በተለይ ሶዶ፣ አርባ ምንጭና ዲላ ከተማ አስተዳደር በፍጥነት
በዘንድሮ በጀት ዓመት መጨረስ አለባችሁ።